ጠይቅልን ከመጀመሪያ ሙስሊም ነው ወይስ ክርስቲያን ነበረ? መጽሐፍ ቅዱስ እንደዚህ አድርገህ ልትናገርስ እንዴት ተማርከው የሚል ጥያቄ በውስጥ መስመር መጥቶልኝ አሁን እሱን ነው የምጠይቅህ እና ይሄ ነው ጥያቄው። አሁን ስለመጣ ልጠይቅህ ማለት ነው። እኔ ክርስቲያን ነበርኩኝ ራሱ ማለት ነው። እስልምና የዛሬ 7 ከዛ በፊት ግን ያው እታወቃለሁ ራሱ ሶሻል ሚዲያ ላይ ራሱ እስልምናን ልዋጋ መጥቼ ተማርኬ በቁርአን ተማርኬ የቀረው ሙስሊም ነኝ ራሱ ማለት ነው። ከዛ በፊት ክርስቲያን ነበርኩኝ። አገር ያውቀዋል፣ ፀሐይ ሞቀዋል እኔ ጉዳይ ማለት ነው። ጠላትም የእስላም ጠላትም እንደሆንኩኝ ያውቃሉ ራሱ ማለት ለዚያ እኔ ክርስቲያን እንደነበርኩና እንደሰለምኩኝ ማንም ማለት ክርስቲያኖች አያስተባበሉም። ምክንያቱም ያውቃሉ ራሱ ፓስቶክ የሚባል ግሩፕ ላይ አዳምሶም ያገኛል በደንብ ማለት ነው። ስካጎ ማለት ነው አዳምሶም እዛ ነው ማውቀው እሱን እና በጣም ተቃዋሚ ነበርኩኝ። በጣም ቁርአንን አብጠለጥን ነበር፣ አበሻቀጥ ነበር። ከዛም ባሻገር ደግሞ ያው ረሱል ሰለላሁ ዐለይሂ ወሰለም ስም አጎድፍ ነበረ። በጣም እንትን ነው ኃይለኛ የእስልምና ጠላት ነበርኩኝ። ግን ውስጤና ውጬ አልመሳሰላለን። ውስጤ እስልምና እውነት እንደሆነ እየገባኝ ለብዙ ጊዜ ተቸግሬ ነበረ። እየተቃወምኩት እንትን አልኩት። ከዛ በኋላ ምንድን ነው በቃ ይሄ ነገር ይቅርብኝ፣ በቁርአኗ ከሀዲሱ ልሽሽና ወደ መጽሐፍ ቅዱስ ላይ ላተኩር ብዬ ስል ደግሞ መጽሐፍ ቅዱስ ደግሞ ያው እንትኖች ስኮላሪስቲክ በሆነ አፕሮች አንዳንድ ነገሮችን መጽሐፍ ቅዱስ ኦሪጂናሊ አስል እንደሌለው ሲነገረኝ፣ ኦሪጂናል አውቶግራፊ እንደሌለው ሲነገረኝ ትሪኒቲን ቤዝድ ለማድረግ የክርስቲያኒቲ ፋውንዴሽንን መሰረት ለማድረግ የገቡ አንዳንድ ትምህርቶች እንዳለ ሲገባኝ ምናምን ኮንፊውዝድ እየሆንኩ ይመጣው። ከዛ ይሄ ቁርአንን መቃወም አለብኝ ብዬ ስናገረው የቁርአንን ተናጋሪ የዓለማቱ ጌታ አላህ መሆኑን ደረስኩበት። ሲናገር ሰማዋለሁ ቁርአን ላይ ማለት ነው። በተለያየ ነገር ነው ሲናገር የሰማሁት። ያነጋገሩን ነገር ብነግራችሁ በመጀመሪያ መደብ ከኔ በቀር ሌላ አምላክ የለም እያለ ይናገራል። እንዲህ አልኩኝ። እኔ እኮ የማውቀው አላህ ይናገራል ብዬ አይደለም ማምኖ የነበረው። ለካስ በመላእክቱ ጅብሪል ለማሄድን ለረሱል ሰለላሁ ዐለይሂ ወሰለም እየተናገረ ያለው አላህ ነው። ከዛ በኋላ ደግሞ የጸጋ ምዕራፎች ላይ ምንድን ነው የሚለው? ፈጠርናችሁ፣ ቀረጽናችሁ፣ ኦረድን፣ አጣቀምን እያለ በፕሮሮፓ አምፕሊቲዩድ ይጠቀማል። ራሱ ይሄ ታዕዚም የሚባል ነገር አለ። ራሱ ሰፋ ያለ ትምህርት ነው። ይሄ ናህኑ የሚባል ነገር አናም የነበረው ናህኑ ሲጠቀማል። ሶስተኛ ደግሞ እኛ እንድንለው ሲፈልግ ደግሞ ቁል ይልና ወይ ይላል፣ እርሱ ይላል ለራሱ። እንዲህ አልኩኝ፣ እንደዚህም ነው እንዲህ አልኩኝ። ከዛ በአራተኛ ደረጃ ደግሞ አንተ እያለ ይናገራል። አንተ ነው በአማርኛ አንተ እያለ ያወራል ማለት ነው፣ ይናገራል ማለት ነው። እኛ እንድንለው ለዱዓ ላይ ለምሳሌ አንተ ብቻ እንገዛለን። መጨረሻ ላይ ደግሞ የሆነ ሰዓት ላይ የሚመስለኝ የነበረው ሌሎች ሰዎች የሚናገሩበት ነበር ይመስለኝ። ለካስ ጥንት የነበረውን ነገር የሚተርከው ራሱ የዓለማቱ ጌታ አላህ ነው። ኢብራሂምን ላኩኝ፣ እንደዚህ ላኩኝ፣ አደምና ሐዋንን እንዲባልኩ ጊዜ አስታውስ፣ እንዲባልን ጊዜ አስታውስ፣ እንትናን ኖህም መራ ነው፣ ውሃውን በበትሩ ታለው ተራኪው ራሱ ነው የዓለማቱ ጌታ አላህ ነው። ልክ እንደ ሉቃስ ከከሌ ያገኘሁት የሚለው ስታየው የቁርአን የሚገርመው ነገር ሉቃስ አሁን ለምሳሌ የአይን ማዩሽ የነበሩት ከላይ የነበሩ ነገር ነው እንጂ መንፈስ ቅዱስ ተሞልቶም አይደለም የተናገረው የጻፈው። ግን እንዲህ ሲሉ እና ለአንተ ምንጽ ያለ ቴዎፍሎስ የሚባል ሰው የሚጽፈው ደብዳቤ ነው። ቁርአን ላይ ስንመለከተው የዓለማቱ ጌታ ራሱ ለረሱል ሰለላሁ ዐለይሂ ወሰለም በጅብሪል በኩል እየተረከ ነው ያለው። እንተረክልሃለን፣ አንተ በቦታው አልነበርክም። ይሁላ ሲደረግ አንተ በቦታው አልነበርክም። ለሙሳ ሕግ ባወረድ ጊዜ አንተ እዛ አልነበርክም። እና አላህ የሩቅ ነገር ሚስጥሮችን በአንተ ላይ እንተርክልሃለን፣ የሩቅ ነገር ወሬዎችን አንተ በዛ ያልነበርክበት የማታውቀውን ነገር እኛ እንነግርሃለን እያለ የሚናገረው እንዲህ አልኩኝ። ይህማ የዓለማቱ ጌታ ያለ ቃል ነው። ሰውኛ ነገር ፈለግኩኝ አጣው፣ ልዋጋ መጥቼ ተማረኬ ቀረው ማለት ነው። 7 ዓመቴ ነው። አንድ ቀንም ከሰለምኩኝ በኋላ ይኸው ብዙ ውስጣዞች ያውቃሉ፣ ብዙ ተማሪዎች ያውቃሉ። ሹባት ገብቶብኝ አያውቅም። አንድ ቀን ለሰከንድ ያክል እንኳን እስልምና ተጠራጥር ማለት ነው። ከዛ በፊት ብዙ ዥዋዥዌ ራሱ ሲጫወት ነበር፣ ግራ ያጋባኝ ነበረ። አንዳንዴ ወደ መንፈስ ቅዱስ እየጸለይኩኝ ወደ ማን እንደምጸልይ ግራ ይገባኛል። አንዳንዴ መንፈስ ቅዱስ ሁሉም ያረሰዋል። መንፈስ ቅዱስ ዛሬ ያንተ መከራ ውላ የሚበት ሁላ ሰዓት ነበረ ማለት ሁሉም መጸለየው ወደ አንዳንድ ጊዜ ደግሞ ለወድ አካፍላቸዋለሁ ራሱ ማለት ነው። ግራ ይገባኛል። ምክንያቱም 3 አካላት ናቸዋል፣ አብ ወልድ መንፈስ ቅዱስ ማለት ነው። ስለዚህ ሁሉ ጊዜ ኢየሱስ እያልን እንትን እንላለን። ከዛ መንፈስ ቅዱስ እንረሳዋለሁ እና አንዳንዴ ተራውን ላይ ይዝለት ነበረ። ዛሬ ቆይ መንፈስ ቅዱስ ተራው ነው ምናምን እያልኩ ግራ አጋባ ነበር። ለመጨረሻ ላይ እንዲህ የሚባል ነገር ኢየሱስ ያዝ ብዬ ጠቅልሎ የያዘው ኢየሱስ ማለት ጀምሮ
ኢየሱስን ስትጠቅሙ የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ ይላል። ኢየሱስ ራሱ ላለው ኮንፊውዝድ ዥዋዥዌ ግራ መጋባት ኮንፊውዝድ ምናምን እዛው ጥየውን የመጣሁት አሁን ማመልከው አምላክ ሰማይና ምድርን በመካከላቸው የፈጠረውን የዓለማቱ ጌታ አላህ ብቻ ነው። ይህ አላህ ማለት በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በጌትነቱ ላይ ባርነት የሌለበት ነው። አንድ ነው፣ ብቸኛ ነው። ምንም ግራ የሚያጋባ ነገር የለው። አመልከዋለሁ። አምልኮ ኢባዳ ለሱ ነው የሚገባው። ኢባደቱል ቀልብያ፣ ኢባደቱል ቀውልያ፣ ኢባደቱል አመልያ እሱም ክርስቶስ ነው ይላል። ከዛ እንግዲያውስ ህግ ምንድን ነው አለ። ተመልከት፣ ህግ ምንድን ነው አለ። ተስፋ የተደረገበት ዘር እስኪመጣ ድረስ ነው የተሰጠው በመካከለኛ እጅ አለ። መካከለኛ ማን ነው? ሙሴ ነው። ስለዚህ ህጉ ሲሰጥ ከመነሻውኑ ሲሰጥ መሳያን ዘፕሮሚስድ መሳያን ምክንያት በማድረግ ስለሆነ ዓለም በእርሱ ሆነ የሚለው ከዛ አንጻር ነው። ከዛ እዛው ላይ ምን ይላል? እንግዲያውስ ህጉ አለ ወደ ክርስቶስ የሚያደርስ ሞግዚት ሆነ አለ። ሞግዚት ማለት መምህሩን ከደቀ መዝሙሩ ጋር አገናኝቶ ይሄዳል ወደ ቤቱ ማለት ነው። ዋናው ስራው ማለት ነው። ህጉ ምንድነው ያደረገው? ዋናው ነገር ህጉ ሲመጣም ሀ ብሎ ተብሎ የአይሁዳኖቹን ስራ ሲመጣ መሲሁን ከመሲሁ ህዝቦች ጋር ማን ህጉን ምንድነው ስርዓቱን ከሙሴ ከመሲሁ ጋር አገናኝቶ ህጉ እስከዛ ድረስ ነበር ያለው። ስለዚህ ምክንያቱ ምንድነው? የአይሁዳኖቹ ስርዓቱ ወይም ደግሞ ያለው የአይሁዳኖቹ ዓለም የሚለው ነገር የሆነበት ምክንያት መሲሁ ነው። ስለዚህ ዓለም በእርሱ ሆነ ሲል ያንን ታሳቢና ዋቢ አድርጎ ነው እንጂ ስለ ኮስሞሎጂ ወይም ደግሞ ስለ ዩኒቨርሲቲ እያወራ አይደለም ነው የሚከረከረው። እሺ ኡስታዝ ሁለተኛ ጥቅሱ ጋር ሄደና አንደኛ ቆላሲስ ምዕራፍ 1 ቁጥር 16 ላንብብሎትና እሱንም ይነግሩኛል። እንዲህ ላይ የለውም ግን መጀመሪያውን ተረዳኸው? ሐሳቤን ተረዳኸው? አይ እንቀጥል። ቆይ ተረዳኸው ወይ? የመጀመሪያው ሐሳቤን ተረዳኸው? አርጊው አድርገኝ። አንተ ዩኒቨርስ ነው ብለህ አርጊው አድርገኝ። ዓለም በእርሱ ሆነ ሲል ዩኒቨርስ ነው ብለህ አርጊው አድርገኝ። እስቲ ኡስታዝ አንድ ቦታ ላይ ስታክ ማድረግ ስላልፈለኩ ነው። ቆላሲስ ምዕራፍ 1 ቁጥር 16 ላይ እንደዚህ ይላል፣ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቃነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል ይላል። ይህንንስ በፊት የሚል ነገር አለ። ግሪከኛውና እንግሊዝኛው ላይ የለም። አማርኛ ላይ ሆን ብሎ የተጨመረ ነው። እንግሊዝኛው የሚናገረው ነገር ምንድን ነው? ቆላሲስ 1:15 ላይ እርሱ የማይታየው አምላክ መልክና የፍጥረት በኩር ነው ይላል። ወይም ደግሞ በእንግሊዝኛ ላይ who is the image of the invisible God and እሱ አይደለም ጥያቄ 15 እርሱ 15 ነው ያለው። ሙሉ ላብራራ ነው 15 እኔ እኮ 16 ነው ያልኩት ኡስታዝ እኮ ሙሉ 16 ላይ ነው ያለው። አንድ ላይ ነው ያሉት 15 እና 16 አንድ ላይ ነው ተጣምሮ ያለው ነው። የመጀመሪያው በአራት ነጥብ ሲዘጋ 15 ነው፣ የሚቀጥለው 16 ነው። ሁለቱም 15 እና 16 አንድ እንትን ላይ ነው ያሉት። ማየት እንችላለን። አንድ ሰው ይፈል ከፈለጉ ነው አንድ ሴግመንት ኡስታዝ አንድ ሴግመንት አንድ እንትን ላይ ነው ያሉት ነው እኮ አማርኛ ላይ አንድ ላይ ነው ያሉት ነው ያልኩት እኔ። ገባኝ፣ ግን አማርኛውንም እኮ ላስረዳዎት ብዬ ነው። አማርኛው ራሱ አንድ ሴግመንት ነው። አማርኛው 15 እና 16 ተያያዘ እንጂ 15 እኮ እንግሊዝኛው የሚጀምረው ከ15 ነው። እኔም ደግሞ ከ15 ነው የጀመርኩት። እርሱ የማይታየው አምላክ መልክና የፍጥረት በኩር ነው ይላል አይደለ? ከዛን ጀምር አርጊመንቱን። እርሱ የማይታየው አምላክ መልክና የፍጥረት በኩር ነው ይላል። የፍጥረት በኩር ነው ማለት ምን ማለት ነው ትርጉሙ? ስንት ላይ ነው የፍጥረት በኩር ነው የሚለው? 15 ላይ ጃር እንደ እንጀምር ያሉት እንግሊዝኛውን አንድ ያወጣለት አማርኛ ላይ አውቀው ትምህርታል። አይ ለያይተውታል፣ አውቀው ለያይተውታል ሁለቱን። እንግሊዝኛው ማይ ለያየዋል እኮ መምህር። አይ ለያየውም እንግሊዝኛው ማይ ለያየዋል። ይኸው ይሁት። አይ ትክክለኛ የሚያስቀምጠው ግሪከኛውና እንግሊዝኛው አንድ ነው እኮ። 16ን ያንብቡ፣ እንግሊዝኛውን 16ን ያንብቡ እኮ። 15ን ጀምራ መጀመሪያና ዋለው ኢየሱስ ከወንድሞቹ መካከል የተፈጠረ ያለ ነው። ከዛ በኋላ ምን ይላል? በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል አለ። አለቅነት፣ ስልጣናት፣ ጌትነት፣ ኃይላት ሁሉ በእርሱና ለእርሱ ተፈጥረዋልና ይላል። እነዚህ የተፈጠሩት በሰማይና በምድር ያሉት የተባሉት እነማን ናቸው?
ቀጥር ማራናታ ናቸው ኡስታዝ። ምንድነው በሰማይና በምድር የተባሉት? በሰማይና በምድር ያሉት ክርስቶስ ፈጥሯል የሚል ጥቅስ የለም። በእርሱ ተፈጥረዋል ነው የሚለው እንጂ ተፈጥረዋል። ክርስቶስ ፈጥሯል። በእርሱ የተባለው ማን ነው? ክርስቶስ መሲሁ ነው። በእርሱ ተፈጥሯል። የተፈጠሩት ማን እንደሆነ እነግርሃለሁ፣ ግን መጀመሪያ በእርሱ የሚለው ቃል ኢንስትሩመንት ነው። ለምሳሌ መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ፈጣሪ ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል። በምን ሰራው? በምን ሰራው ይላል ፈጣሪ። ጊዜ ኢንስትሩመንት ነው ሊሉኝ ነው እንዴ? አዎ በጊዜ ሁሉ ነገር ነው የሰራው ማለት ምን ጊዜ የሆነ እንደምን ልበሉት ጊዜ አንድ ግሪከኛው ቃል ኤን ነው ብሎ የሚጠቀመው እኮ ልክ እንደ በጊዜ ሁሉን ነገር ሰራ ማለት ጊዜ ፈጣሪ ነው ማለት አይደለም። አመሰግናለሁ። እሺ እዚች ጋር በእርሱ የተባለው ቱልስ ነው ብለዋል። በእርሱ ተፈጥሯል የተባለው ያ ቱልስ ፈጥሯል አይደል? አልፈጠረም። አረ ኡስታዝ እያለ ይኸው በእርሱ ተፈጥሯል እያለ እኮ በእርሱ እኮ እሱ ብቻ አይደለም፣ በጊዜም ተፈጥሯል፣ በሴትም ተፈጥሯል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ሴት ወንድ በሴት ተፈጥሯል ይላል። ያኔ ሴት ፈጣሪ ናት ማለት አይደለም፣ ኢንስትሩመንት ናት። ዋይት ኦኬ ኡስታዝ በሴት ተፈጥሯል ሲባል ሴት ኢንስትሩመንት ሆነች። ኢንስትሩመንት ሆነችበት ሲባል ምን ማለት ነው? ያለውን ምን ማለት እንደሆነ ወደዛ ውስጥ ገብተን አልዘረዘሩለትም አይደለም። ኦኬ በሴት በኩል ማለት ነው። ሁሉም በጊዜ ተፈጥሯል ሲባል ደግሞ ያ ጊዜም ደግሞ ቱልስ ሆኖ ተፈጥሯል አይደለም እንዴ? በጊዜ ተፈጥሯል ሲባል በጊዜ ውስጥ ነው የፈጠረው። በጊዜ ነው የፈጠረው ማለት ጊዜ ፈጣሪ ነው ማለት እንዳለው ነው ሁሉ። በሴት ነው የተፈጠረው ወንድ ሲባል ደግሞ ሴት ፈጣሪ ናት እንዳለው ነው ሁሉ። በሰማይና በምድር ያሉት ሁሉ በክርስቶስ ተፈጥረዋል ሲባል ክርስቶስ ፈጣሪ ነው ማለት ሳይሆን አንደኛ ኢንስትሩመንት ነው። ሁለተኛ ነገር ደግሞ በሰማይና በምድር ያሉት የተባሉት ስለ መላእክት ወይም ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት አሊያም በምድር ላይ ስለ እንስሳት፣ ስለ እጽዋት እያወራ አይደለም። ቁጥር 20 ላይ አይደለም በሰማይና አይደለም እንጂ ኡስታዝ ቁጥር 20 ላይ የማይታዩትም እኮ አለ እኮ። ይሄው ቁጥር 20 ላይ አንድ ያውጣለት እዛው ቆላሲስ 1:20 ላይ ያውጣለት። ቁጥር 20 ላይ ከመሄዳችን በፊት መምህር እዚሁ እኮ ምን እንደሆነ በሰማይና በምድር ያሉት ምን እንደሆኑ ይነግርሃል እኮ። ቆይ አንዴ እሺ ቆይ ወደ ሰፊው ማራናታ እቺን ያዳምጡኝ 20 ላይ ከመሄዳችን ለምን አትረጋጋም? እንትን ብለሃል እኮ ኢሪቴት በጣም ሆናል። አቸኩለ ከሆነ ውጣ ችግር የለም። እሺ ቀጥለሽ በጣም ኢሪቴት እያረክ ነው ያለው ቀጥሎ ነው ኢሪቴት እየሆንክ ነው ያለው ማለት አንደኛ መንፈሳዊ ውይይት ነው፣ ሁለተኛ ነገር ደግሞ በጥሩ በደርባባ ጸባይ ነው እያወራኝ ያለው። ስለዚህ እዚህ ጋር ምን ይላል? ቁጥር 20 ላይ እግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱ በመስቀሉ ደም አድርጎ በሰማይ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና አለ። በሰማይና በምድር ያሉት ሁሉ በእርሱ ሊያስታርቅ ፈቅዷል ሲባል በክርስቶስ ኢየሱስ የሚታረቀው በሰማይና በምድር ያሉት ሁሉ የተባሉት እነማን ናቸው? እነማን ናቸው? ማራናታ ይጨርሱ እየሰማሁት ነው። እነማን ናቸው? በሰማይና በምድር ያሉት ሁሉ ሲባል በሰማያት ያሉት ሲባል ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት አሊያም ስለ መላእክት አይደለም። ምክንያቱም በሰማያት ያሉት መላእክቶች ፀሐይ፣ ጨረቃ፣ ከዋክብት ሊታረቁ አይችሉም። ለምን? ቀድሞውኑ ስላልተጣሉ። በአዳም የተነሳ ተጣልቷል የተባለው ሰው ነው። በምድር ያሉት ሲባል ስለ እንስሳት፣ ስለ እጽዋት፣ ስለ ማዕድናት እያወራ አይደለም። በሰማያትና በምድር ያሉት ሲል ሁሉ የሚለው ቃል አንጻራዊ ሆኖ የመጣ ነገር ነው። ለምን? ሁለተኛ ቆሮንቶስ 5:16 እና 17 ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል አለ። ስለዚህ በሰማይና በምድር ያሉት በክርስቶስ ኢየሱስ የታረቁት አማኞች በክርስቶስ ኢየሱስ አማካኝነት አዲስ ፍጥረት ሆነዋል ለማለት ተፈልጎ እንጂ ስለ ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማይም በኤታ አሬስ ተብሎ ስለሚባለው ነገር አይደለም እየተናገረ ያለው። ያው አሁን ማውራት ትችላለህ። እኔ እንደዚህ ነው ብዬ ከማወራ ይሄንን ደግሞ ከዚህ ጋር ስለሚያያዝልኝ እኔ በጥቅስ ነው ማውራት የምፈልገው። ዕብራውያን 1 ምዕራፍ 1 ቁጥር 2 ክፈትላቸው ፌሰል። አሁን ያሉትን ይሄንን ደግሞ አሁን ቆላሲስን በተረጎሙበት ቅድምም ዮሐንስ 1:10 በተረጎሙበት አርጊመንት ምንም ዕብራውያንን 1:2 ደግሞ ምን ብሎ ነው የሚተረጎሙልኝ? ዕብራውያን 1:2 ያምጡት። ቆላሲስ ምዕራፍ 1 ቁጥር 15 ላይ መሞገት አልቻልክም። ኖ በሰማይና በምድር ያሉት ግድ የለትም። እኔ እኮ አሁን ኮርሶ ምን እያደረጉኝ ነው ያሉት? እርሶ ምንድነው እኔ ፈጥሯል ብዬ ኢየሱስ ክርስቶስ ፈጥሯል ብዬ ማመጣቸው
ቆይ ሪፊዩት እያደረጉ አይደል ያሉት? ስለዚህ አሁን እኔ በጥቅስ ነው ማወራው እኮ አልኩኝ። አሁን ቆላሲስ 1:15 እና 16 ስለዚህ ቆላሲስ 1:15 ላይ ጨርሰናል። አሁን ዕብራውያን 1 መምህር እያወራው እኮ ነው። አልጨረስኩም እኔ መምህር እያወራው እኮ ነው። እያወራው አይደል እንዴ? አሁን እርሶ ያሉትን እኮ አልኩኝ እኮ በቆላሲስ ምዕራፍ 1:15 እና 16 እኔ ማወራው በመጽሐፍ ቅዱስ ጥቅስ ነው። እሱ ደግሞ ዕብራውያን 1 ምዕራፍ 1 ቁጥር 2 ላይ ነው። እባክህን ክፈት እስቲ ፌሰል። እርሶ ተስፋው ሲሉት የነበረውን ነገር ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት ይላል። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። አሁን ለእኛ ተናገረን በመጨረሻ ዘመን ምን ማለት ነው የሚለው ውስጥ እንዳይገቡ እኔ ትኩረት እንዲያደርጉ የምፈልገው ምንድን ነው? ዓለማትን በፈጠረበት በልጁ ይላል። ዓለማትን በፈጠረበት ይህንን እንዴት ነው የሚተረጉሙት? እኔ ስቲል ይኸው ሌላ የመጽሐፍ ቅዱስ ክፍል ደግሞ ኢየሱስ ክርስቶስ ፈጣሪ እንደሆነ ደግሞ እያመጣውለት ነው። ይሄ ፈጣሪነቱ ግን ከአባቱ ጋር ያመጡት ጥቅስ ስለ ኢየሱስ ፈጣሪነት አያወራም። ራሱ እሱንም መሄድ ይቻላል። ቀላል ነው። ስለማን ፈጣሪነት ነው የሚያወራው? ጥሩ ሲጀመር ጀምሮ ዘመንን ባደረገበት እንጂ ዓለማትን በፈጠረበት የሚል ነገር የለውም። አንደኛ ኮስሞና አዮን ይለያያል። ግሪከኛው አዮን ነው። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ ስትመለከቱት በዘመኑ መጨረሻ ሊገስጸን ተጻፈ ይላል። ዘመን ለሚለው ቃል ግሪከኛ የገባው ቃል ስለ ዘመን ኡስታዝ ይቅርታ አልጨረስኩም። አይ ኖ ጨርሶ አላልኩም። ምክንያቱም በጣም እየታገስኩኝ ነው ማውራ ትኩረት እኔ ያወራ ያለው ስለ ዘመን መጨረሻ አይደለም ማውራው። ዘመን ስለሚለው ቃል አዮን የሚለው የግሪከኛው ቃል እንዴት እንደገባ ለማሳየት ስለፈለኩኝ እንጂ ዘመን መጨረሻ የሚለውን ትተው ዘመን ብቻ ብሎ ያዙት እኮ። መጨረሻ የሚለውን ተወው አልኩ እኮ። እኔ ቃሉን የፈለኩት አዮን የሚለውን ቃል የሚተውት ኡስታዝ፣ ዘመን የሚሉትን የሚተውት ለምን ተዋለው? አለ እኮ እንዴ አለ እኮ እዛ ላይ እኮ ዕብራውያን 1:2 ላይ። ኧረ ተረጋጋ ወገናችን፣ በጣም ኢሪቴት ሆነሃል። አይ ኡስታዝ ተረጋግተህ ለማውራት ሞክር እንጂ በጣም እንትን ነው የሆነ በጣም ሬስትለስ ሆንክ በአንዴ። አሁን እሺ ይሄንንም ድብልቅልቁን ነው ማውጣባው። በቃ እረፍት ላድርግ ኡስታዝ፣ እረፍት ላድርግ። አመሰግናለሁ። ኢየሱስ ፈጠረ ብለህ ብታመጣቸው ጥቅሶች እያንዳንዱ ጥቅሶች ማራናታ ድባቅ ነው። ሰከንድ አይፈጅብኝም ሳፈራረስባችሁ። ስለዚህ ምንም ክርስቶስ ፈጠረ ብላችሁ እንዳትመጡ እኛ ጋር ልጨርስላቸው ለህዝቡ። አይ ነው ይቅርታ አድርጉልኝ፣ ግን ይቅርታ አድርጉልኝ። መጨረስ አለብኝ እንዴ ኡስታዝ? በቃ እረፍት አድርግ። እሺ አይ ኖ እረፍት አደርጋለሁ። እሺ ኦኬ እረፍት ሚት አድርግና አዳምጡ። ሚት አታድርጉኝ። እኔ እኮ እሺ እኮ እያልኩኝ ያለሁት ይስሙኛ እኮ። እረፍት አድርጋ ላውራበት እኮ አላስወራኩ አልከኝ እኮ ማራና። ኧረ እኔ እኮ ነው በሚት። እሺ ሂድ ከፈለክ ይኸው መሄድ ትችላለህ። ኧረ እንዴ ኡስታዝ ሰምቼዎት እስከ እንዴ መሄድ ከፈለክ መሄድ ትችላለህ። ታዲያ አታወራ ነው እንዴ? ይኸውላችሁ ዕብራውያን ምዕራፍ 1 ቁጥር 2 ላይ ዓለማትን ለሚለው የግሪከኛው ቃል የገባው አዮን ነው። አዮን ማለት ጊዜ ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ በዘመኑ መጨረሻ ለሚለው ቃል ዘመን ለሚለው ቃል የገባው እንደዛ ነው። ዕብራውያን 9:26 ላይ በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧልና ይላል። አሁንም ዓለም ለሚለው ቃል የገባው ቃል ኮስሞ አይደለም፣ ራሱ አዮን የሚለው ቃል የተጠቀመው። ስለዚህ ዘመናትን ባደረገበት በልጁ ነው። ልክ የዘመኑ ፍጻሜ ሲደርስ የሙሴ ዘመን መቶ ሲያከትም አዲስ ዘመን የሚባል ነገር በክርስቶስ ኢየሱስ አማካኝነት ተደርጓል። ፈጣሪ አዲስ ዘመን አምጥቷል፣ አዲስ ኪዳን አምጥቷል። ማርቆስ 1:14 ስትመለከቱት ዘመኑ ተፈጸመ አለ ኢየሱስ። የትኛው ዘመን የተፈጸመው ሲባል የሙሴ ዲስፔንሴሽን ዘመነ መግቦቱ አለቀ አለ። ስለዚህ ምን ጀመረ? አዲስ ዘመን ጀመረ። ፈጣሪ ደግሞ አዲስ ዘመን በሙሴ ጀመረውን አዲስ ዘመን አብቅቶ በኢየሱስ አዲስ ዘመን ተጀመረ ማለት ነው። ዕብራውያን 1:2 ላይ ያወራ ያለው ዘመንን ባደረገበት በልጁ ነው የሚለው። አዲስ ዘመን አድርጓል። በፈጠረበት አይደለም የሚለው፣ ባደረገበት ነው የሚለው። 12 ሐዋርያት አደረጋቸው ይላል። ፈጠራቸው ማለት አይደለም። ግሪከኛው ተመሳሳይ ቃል ነው የሚጠቀመው። ስለዚህ ይሄን ይመስላል ለማለት ፈልጌ ነው። አይ ቲንክ የሚያመጣቸው ጥቅሶች በአጠቃላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 9 እና 10 ላይ ያመጣቸውን ጥቅሶች፣ ቆላሲስ 1:15 ላይ እንዲሁም ዮሐንስ ወንጌል 1:3 ላይ እሱ አላነሳውም እንጂ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6
ዕብራውያን 1:10 ምናምን የሚያመጣቸው ጥቅሶች በአጠቃላይ በእኛ አርጊመንት ተመተዋል። እና ከዛ አንጻር ነው ኢሪቴት የሆነው። ጥሩ ጸባይ ነበረው። ቴንክ ዩ ስለነበረን ጊዜ። ፈይሰል አለ ኡስታዝ ልክ አይደለም ተሰራው ሳት ላይ ጥለኝ እኮ እኔ እኮ እንድታወሩ ነው። እኔ እኮ ለማዳመጥ ነበር የገባሁት። መኪና ጎማ እያስቀየርኩኝ ነው። ጋራጅ ነኝ ያለሁት እና አጋጣሚ እየጮሁ ምንም ነገር የሚመች ቦታ አይደለም የነበርኩት። ግን ልክ አይደለም እንደዛ እንዳይለም የጋለ ነበር። ለዛ ነው ኡስታዝ ያልተስማማችሁት። የሆነ ሰዓት አጋላችሁት በደንብ። ሰምቶ የማያውቀውን ነገር ስለሰማ ነው። ኡስታዝ ባለፈው እስቲ አንድ ነገር ላንሳኒ። ባለፈው እኔና ባንድ ነን የሚለው ጋር ግሪኩ ሄስ እና ሚያ የሚለው ጋር ማለት ነው። ሄስ የሚገባው ለአንድ አካል ነው አይደለ? ሄስ የሚለው ለአንድ አካል ነው፣ ለፐርሰን ይገባል። ስለዚህ ለእግዚአብሔር ገብቷል የሚል ነገር ስታወሩ ሰምቻለሁ መሰለኝ። ለአንድ አካል ከሆነ ስላሴ የለም ማለት ነው ባይብል ላይ አይደል? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን ይላል። ስለዚህ አንድ የተባለው አብ ሄስ የሚለውን ቃል ነው የሚጠቀመው። ማርቆስ ወንጌል 12:29 ላይም እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው ቃል ሄስ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በአንድ እግዚአብሔርና በሰዎች መካከል ያለ አንድ አለ ሲል ለሁለቱም አንድ ክርስቶስም አንድ መካከለኛ አለ፣ አንድ አምላክ አለ። አብ አንድ አምላክ የተባለበት ኢየሱስ አንድ መካከለኛ ለተባለበት የገባው ቃል ሄስ የሚል ነው። በባልና ሚስቶች መካከል ያለውን ደግሞ ሚያ ብሎ ይጠቀመዋል። ሚያ ወይም ሚያስ ሚያን የሚል ቃል ይጠቀማል። ማቴዎስ ወንጌል 19:4 ላይ ማለት ነው። ዘፍጥረት 2:24 ላይ ያለውን ጥቅስ ሁለቱ አንድ ስጋ ይሆናሉ የሚለውን ሚያ የሚለው ቃል ነው የሚጠቀመው። እኔና አብ አንድ ነን ሲል ደግሞ የግዑዝ ጾታ ነው የሚጠቀመው። ራሱ ሄን የሚል ቃል ይጠቀማል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 8 እኔ ተከልኩኝ አጵሎስ ያጠጣ ነበር እግዚአብሔር ያሳድግ ነገር የሚተክልና የሚያጠጣ አንድ ናቸው ይላል። የዓላማ አንድነት ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ እንደዛ ነው። እኔና አንተ አንድ እንደሆንን እኛ እንደኛ አንድ እንዲሆኑ አለ። ሐዋርያቶች አንድ የሚሆኑት የዓላማ አንድነት ነው። እንደማ እንደ አብና እንደ ወልድ ማለት ነው። ስለዚህ አብና ወልድ አንድ የሆኑት የዓላማ ነው። ይሄ ነው። የኤሰንስ ጉዳይ ከሆነ የምንነት ጉዳይ ከሆነ ደግሞ ሶስተኛ አካል አለ። ማን አለ? ማን አለ? በእነሱ ትምህርት ፈይሰል ወጣ እንዴ? ወይ ኡስታዝ ምን አላችሁ? ማን አለ? በኤሰንስ ጉዳይ ከሆነ በኤሰንስ አንድ የሆኑት ማን ናቸው? በእነሱ ትምህርት አብና ወልድ ናቸው። መንፈስ ቅዱስ ይቀራል። እኔና አብ አንድ ነን አይደለም ማለት ያለበት። እኔ አብ እና መንፈስ ቅዱስ ስንት ነን? ኦኬ አንድ ነን ብሎ ሶስቱንም አካል ማጠቃለል አለበት። የኤሰንስ ጉዳይ ከሆነ ለምን መንፈስ ቅዱስን አያካትትም? ኦኬ ገብቷል አይደል? የእንትን ጉዳይ ማለት ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ደግሞ ከኔ አብ ምን ይላል አለ? ይበልጣል። ስለዚህ አሁን እንደዛ ሲል ዝቅ ስላደረ ነው ስጋ ስለለበሰ ነው ካሉ ዝቅ ያለው ከአብ ብቻ ነው። ይበልጣል ካለ ያው መንፈስ ቅዱስንም አላጠቃለሉትም ማለት ነው። ከመንፈስ ቅዱስም ዝቅ ብለዋል። ምክንያቱም መንፈስ ቅዱስ ስጋ አለበሰማ፣ ሁለቱ ስጋ ካለበሱ ስለዚህ ከኔ አብና መንፈስ ቅዱስ ይበልጣሉ ማለት ነበረበት። ብዙ ቦታ ግን አይጠቀስም ማለት ነው ኡስታዝ አይደለም? መንፈስ ቅዱስ ለምን መንፈስ ቅዱስ ሲመለክም አታየውም። ያመለከውም ሰው የለም፣ ወደሱ የጸለየም ሰውም የለም። አንደኛ ነገር ደግሞ የሚገርም ነገር ባህሪው የመውለድና የመወለድ ባህሪ የለውም። በክርስትና ውስጥ የሚመለክ የማይወለድ አምላክ ማን ነው? መንፈስ ቅዱስ። እርግብ ሆኗል የሚል ባይብል ላይ የለም። በእርግብ አምሳል መጥቷል ብለው የሚያጠቅሱትስ እንደ እርግብ ነው ወረደ ነው የሚለው። እንደ እርግብ ወረደ ነው። እርግብ ከሰማይ እንደሚወርድ ሁሉ እሱም ከሰማይ ወረደ ነው እንጂ በእርግብ አምሳል መጥቷል አይልም። አይተው ከሆነ እንደ እርግብ ነው የሚለው፣ ወረደ ነው የሚለው። ሉቃስ ወንጌል ምዕራፍ 3፣ ማርቆስ ወንጌል ምዕራፍ 1፣ ማቴዎስ ወንጌል ምዕራፍ 3 እና ዮሐንስ ወንጌል ምዕራፍ 1። እሺ ጀዛከላሁ ኡስታዝ ነው። ሜቢ የሚመቻችሁ ከሆነ ሜሪ ነው አለች። ኧረ አልፈልግም። እናንተ እሳት ላይ ይጣርከኝ ዞር ዝል የምትለው ነገር እሺ ታስበለኝ ነው ደግሞ እሷ ምን ትበለኝ እንዴ? ታፋጠኝ እንደ ሶፊ ሰላም ትበለኝ ባይሆን ሻይ ቡና አላታለሁ። ብያለሁ። ኡስታዝ እንዴት ኖት? እንዴት ነሽ? ደህና ነሽ ወይ? አለሁ እግዚአብሔር ይመስገን። ጥያቄ ነበረኝ። እየፈራሁ እኮ ነው። ስታፈጭብኝ በጎሪጥ ነው የምታይኝ ደግሞ። አይ አትፍራች።
እሺ ምን ጥያቄ ልታዘሻይና ነበረኝ። ማኪያቱ በኔ ውጭ ቡና ይበቃኛል። እሺ በቃ እሺ እሺ በእስልምና ሰውስ ሙስሊም ሲሆን ሁሉም ጀነት ነው የሚገባው ብላችሁ ታምናላችሁ አይደል? አዎ ሙስሊም ሰው አላህን በብቸኝነት አምልኮ እስከ መጨረሻው ይጸና። ኦኬ እሺ የተፈጥሮ ሃይማኖት ነው ብላችሁ ታምናላችሁ እና የሆነ ሀዲስ ላይ የነብዩ መሐመድ አባት እሳት ውስጥ እንደሆኑ ይናገራል እና እንዴት ነው የምታየው እሱን ነገር? ሙስሊም ነበሩ ይላል የነብዩ መሐመድ አባት ይላል። ያኔ የተፈጥሮ ሃይማኖት ነው ከመጀመሪያም የነበረ እምነት ነው ካላችሁ እሳቸው ምን ነበር የሚከተሉት? እኮ እሳት የሚያስገባው እኮ ይኸውልሽ እስልምና አለል ፊጥራ ነው ስንል ኢስላም የሚለው ቃል በሁለት ይከፈላል። አንደኛ ሸሪዕ የሚባል አለ፣ አንደኛ ከዊን የሚባል አለ። እያንዳንዱ ሰው ሁሉም ሰው ሲፈጠር የተፈጠረበት ዓላማና ኢላማ አላህን በብቸኝነት ለማምለክ ነው፣ ለመገዛት ነው። ያ ደግሞ ምን ይባላል? ሙስሊም ይባላል። ሁሉም ሰው ሲፈጠር የካፊርም ልጅ የሙስሊም ልጅ እንደዛ ሆኖ ነው እንትን የሚለው። ከጊዜ በኋላ ግን ሰዎች በማስተማር አንዳንድ ነገሮችን እንትን በማለት ይቀይሯቸዋል። አይሁድ ያደርጓቸዋል፣ ክርስቲያን ያደርጓቸዋል፣ መጅሾች ወይም ደግሞ ዞራስተር ያደርጓቸዋል፣ ሰዎችም ማለት ነው። አሁን ጥያቄ የሚነሳው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት እሳት ውስጥ ናቸው ብለው ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ምን እንዳደረጉ አልተገለጸም። አንደኛ ነገር። ሁለተኛ አባት የሚለውን በሁለት ይተረጉሙታል። አንዳንዶቹ አባት የሚለው ቃል ለምሳሌ ያዕቆብ እስማኤልን ምን ብሏል? አባት ብሏል። አጎቱ ነው። እስማኤል ያዕቆብ አጎት ነው፣ ግን አባት ብሏል። አባቶቼ ብሎ አባት ብሏል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አጎት እንደ አባት ተቆጥሮ ስለሱ ነው የሚያወራው ብሎ የፈሰሩት አሉ። ግን አባትም የራሳቸው ወላጅ አባትም ቢሆን ችግር የለውም። ምክንያቱም የሆነ ነገር ሰርተው ሊሆን ይችላል፣ የሆነ ነገር አጥፍተው ሊሆን ይችላል። ገብቶሻል? ሲያጠፋ አንድ ሰው እንደሚቀጣው እየተቀጡ ሊሆን ይችላል። ከዛ አንጻርም ብለው ይፈቱታል። እና ምንም ባልተገለጸበት ሁኔታ ውስጥ እንደዛ መሆን የለበትም ማለት ነው። አላህ ደግሞ አንድን ሰው የሚቀጣው አሁን ለምሳሌ አንቺ መልእክቱ ሳይደርስሽ አላህ ይጠብቅሽና መልእክቱ ሳይደርስሽ ብትሞጪ ጀሃነም ትገባለች ብለን በእኛ ትምህርት የለም። መልእክቱ ደርሶት ገብቶት እያወቀ ሆን ብሎ የሚያጠፋ ሰው ነው ለእሳት የሚዳረገው እንጂ ሙስሊም ያልሆነም ሰውም እኮ ገሃነም ይገባል ብለን አናምንም። እንደዛ ማለት ነው ካልካደ በስተቀር ሁጃ ቆሙበት መልእክቱ ደርሶት ካስተባበለ ከካደ በኋላ ነው ገሃነም የሚባል ነገር ያለው እንጂ ምንም መልእክቱ ያልደረሰው ሰው ቢስክርድ የሆነ ኤሪያ ውስጥ ኖሮ ጫካ ውስጥ ኖሮ አድጎ ቢሞት ገሃነም ይገባል በእኛ ትምህርት? አይገባም። እንደዛ ትምህርት የለንም። አይገባም። ያለው ህፃናቶች አሉ፣ የአእምሮ በሽተኞች አሉ። ለምሳሌ እነሱን ብታያቸው ኦቲዝም፣ ሜንታሊ ሪታርድድ፣ ዳውን ሲንድረም፣ አዲሆዲ ምናምን የመሳሰሉ በሽታዎች አሉ፣ የአእምሮ ችግር ያለባቸው ማለት ነው። ቀውስ የሆኑ ሰዎች አሉ፣ ወፈፊዎች አሉ፣ ንክ የሚባሉ ሰዎች አሉ፣ ኩኩ አሉ፣ ንቅል አለ፣ ጠሽ አለ ምናምን የተለያየ ሰዎች አሉ። እነዚህ ሁሉ ይታይላቸዋል አላ እኛ ነን እዚህ የምንፈርደው። እና ከዛ አንጻር ብታዩ ጥሩ ነው። ይሄንን ኦኬ። ምን ነበር እምነታቸው እሳቸው በሰዓት አባታቸው የእሳቸው አባት የነብዩ መሐመድ አባት ምንም አልተገለጸም ማለት ያው የሚሆነው ሐኒፍ የመጣ ነው ስላላችሁ እንደዛ ሳይሆን በተፈጥሮ አልተገለጸም ስልሽ እኮ መሰለሽ አድርገው ምን እንደወሰኑ ምንም የሚታወቀው ነገር የለም። በተፈጥሮ እኮ የሚባለው ነገር አንድ ሰው ለአቅመ አደምና ለአቅመ ሐዋ እስከሚደርስ ድረስ በአህሉል ፊጥራ ውስጥ እስካለ ድረስ ሙስሊም ነው። ግን ምን አይነት ሲባል ከዊኒ ነው፣ ኮዟል ነው የሚሆነው። ኮዟል መንስኤያዊ ነው እስልምናነቱ ሙስሊምነቱ። ሸሪዓዊ አይደለም ራሱ፣ ቴዎሎጂካል አይደለም ራሱ፣ ሸሪዒ አይደለም። ሸሪዒ የሚባለው ምንድነው? ሸሪዓው መጥቶ ተነግሮሽ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታሀብ ነው፣ ይሄ ነገር ሙባህ ነው ተብሎ ተነግሮሽ ያንን መልእክት አንድ ሰው ሲያስተባብል ያኔ ካፊር ይሰኛል ማለት ነው። ከተቀበለ ደግሞ ሙስሊም ይሰኛል ማለት ነው ያ ሰው ማለት ነው። እንደዛ ነው ያለው ትምህርታችን እንጂ አንድ ሰው እንትን ስላለ አይደለም። ባይሆን እዛ አካባቢ ላይ ሁለት አይነት ነገር እንደነበረ ነው። የኢብራሂም መስመር የተከተሉ ሰዎች ነበሩ ራሱ ሐኒፍ የሚባሉ አይተሽ ከሆነ ቀጥታ የኢብራሂም መንገድ ይዘው እየተገረዙ የአንድ አምላክ አስተምሮት ምናምን የነበራቸው ሰዎች ነበሩ። ጣዖት አምላኪያን የተባሉት እኮ ምን እንደነበረ ታውቃለሽ? በአንድ አምላክ ላይ ደብለው ነው። ሙሽሪኮች ነው እኛ የምንላቸው። ሙሽሪክ ማለት ያለን ሀቅ ላይ ያጋሩ ናቸው።
ደጋግ ያለ አባሮችን የሞቱ ሰዎችን ምስል ሰርተው ምን ብለው 360 የሚያክሉ ሐውልት ሰርተው ወደ አላህ ያቀርቡናል እያሉ እነሱን ይለምኗቸዋል። ወደ እነሱ ዱዓ ያደርጋሉ። አማሉን አስታርቁን ከአላህ ጋር እያሉ ያኔ ጣዖት ሆነ ማለት ነው። ያ ነገር ምስሉ ይሰግዱለታል፣ ወደሱ ይጸልያሉ፣ ዱዓ ያደርጋሉ። ያ ነው ችግራቸው እንጂ መንስያቸው እኮ ከመጀመሪያ ኦሪጂናቸው እኮ የኢብራሂምን ሃይማኖት ተከትለው የመጡ ሰዎች ናቸው። አረቦችም ቢሆኑ እዛ መካ ውስጥ የነበሩ የመካ ጣዖታውያን ወይም ደግሞ ሙሽሪኮች የምንላቸው መሰረታቸው ተውሂድ ነው፣ ሞኖቲዝም ነው። ከዛ በኋላ ነው ወደ ፖሊቲዝም የተቀየሩት። ኦኬ ሻውን ነብዩ መሐመድ የት እንዳሉ ይታወቃል። አዎ ነብዩ መሐመድ የት እንዳሉ ይታወቃል። ለምሳሌ እሳቸው ለመከተል አዎ ግዴታ እሳቸው የት አሁን ሞተዋል ነው ያሉት። የነሳቸው ገና እንትን ነው። አዎ ገና አላህ በህይወት እያሉ ነው የጀነት ውስጥ ያለው የሚጠጣው ነገር የሰጣቸው። ኢና አጠና ምንድነው የመጀመሪያው ታስታውሳላችሁ? ኢና አጠና ከልከውተር ይላል። እኛ ከውሰርን ለአንተ ሰጠን ይላል። ከውሰር ማለት ጀነት ውስጥ ያለ የሚጠጣ መጠጥ ነው። ቃል ገብቶላቸዋል ለረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም መቀመጫቸው እሳት ነው። እሳቸው ብቻ አይደለም ራሱ አማኞችም ራሳቸው ጀነት ነው የሚሆኑት። አላህ በቁርአን ተስፋና ዋስትና ሰጥቶናል። እስከ መጨረሻው ከጸኑ ጀነት እንትን እንደሚሉ ለአማኞችም ተስፋ ሰጥቷል። ይሄ ነው። ኦኬ እሳቸው ብቻ ናቸው ጀነት ያሉት ወይ ሁሉም ሙስሊም ሲሞት ወደ ጀነት ነው የሚሄደው? ምክንያቱም ወደ ጀነት ነው የሚገባው። ጽናቱን አሁን የእሳቸውን ነብይ ናቸው ይታወቃል። አላህ በቁርአን ተናግሯል። በተረፈ አማኞች ደግሞ እስከ መጨረሻው ድረስ እንትን ይላል። አሁን አንቺ ከሜክሲኮ ላይ ሆኜ ፒያሳ ወዴት ነው የሚያስኬደው ብለሽ ጥያቄ ብትጠይቂኝ የፒያሳ መንገድ ይሄ ነው ብዬ እነግርሻለሁ። መንገዱን በጣም እርግጠኛ ነሽ? እርግጠኛ ነኝ በመንገዱ። ግን በመንገደኛው ባንቺ ግን እርግጠኛ አይደለሁም። ለምን? መሀል ላይ ልክ ብሔራዊ ቲያትር ጋር ስትሄጂ ወደ ፍልዋ ልትሄጂ ትችያለሽ፣ ወደ ሰንጋተራ ልትሄጂ ትችያለሽ። አቤት አደባባይ ጋር ስትደርሺ ደግሞ ወደ ቤተ መንግስት ልትሄጂ ትችያለሽ፣ ወደ ተክለ ሃይማኖት ልትሄጂ ትችያለሽ። ችግሩ ያለው መንገደኛው ጋር እርግጠኛ አይደለሁም ባንቺ፣ በመንገዱ ግን እርግጠኛ ነኝ። ልክ በእስልምና ጋር እንደዛ ነው ያለው። እስልምና ወደ ጀነት የሚያደርስ መንገድ ነው፣ 100% እርግጠኛ ነን። ነገር ግን መንገደኛው መሀል ላይ እስከ መጨረሻው ድረስ ይጽና አይጽና፣ መሀል ላይ የሆነ ችግር ይፍጠር አይፍጠር እኛ አናውቅም። ስለ ሰውየው ገብተሻል ምልሽ የነገውን አናውቅም እኛ። እሱ ነው በቃ እንጂ በመንገዱ እርግጠኛ ነን። በኢስላም 100% የቂን አለን። ወደ ጀነት የሚያደርስ መንገድ ነው እስልምና። መንገደኛው ግን ችግር ሊኖርበት ይችላል። ፈይሰል ችግር ሊኖርበት ይችላል፣ ወሂድ ችግር ሊኖርበት ይችላል መሀል ላይ። ስለዚህ ምን ይጠበቅበታል? ከሱ እስከ መጨረሻው ድረስ መጽናት ይጠበቅበታል። እስከ መጨረሻው ድረስ በዛ ነገር ላይ ኢስቲቃማ ያስፈልገዋል። ይሄ ነው ትምህርታችን። ሌላን ጠይቅ። እሺ ይቅርታ ግን ከቸኮላችሁ ችግር የለውም። እኔ መኪና እያሰራሁ ስለሆነ እንትን ስትይ ጨርሺ። እሺ ጨርሱ። እሺ የሆነ ሐዲስ ላይ ያለኝ ግን ምን ይላል? አላህንና ነብዩን መሐመድ አንድ ሰው እስኪከተል ድረስ እንዲገሉ ወይንም ደግሞ ምንም ነገር እንዲያደርጉ ያዛልና እሱ ነገር እንዴት ነው? ነፃ ፈቃድ እንደዛ አይደለም የሚለው። እንደዛ ሳይሆን የሚለው የሰዎች ሁሉ ካላህ በቀር ሌላ አምላክ የለም እስኪሉና እኔም የአላህ መልእክተኛ መሆኔን እስኪመሰክሩ ድረስ ተጋደሏቸው ነው የሚለው። ግደሏቸው አይደለም የሚለው። ተጋደሏቸው ተጋደሏቸው ነው። መጋደል ማለት እኮ እንትን ነው። መጋደልና መግደል ይለያያል። ተጋደሏቸው ነው የሚለው። አው ንብረታቸውን ምናምን እንዲቀሙ ምናምን እሱ እንትን ነው አይደለም። እንደዛ ንብረትና እንትኑ ከሰለሙ ንብረታቸው እንትናቸው ሐላል ነው ማለት ይጠበቅላቸዋል ነው። ጠላት ቢመጣ ይመለከተናል እነዛ ሰዎች። ጠላት ግን ቢመጣ ግን ላይመለከተን ይችላል። ሪስፖንሲቢሊቲ አንወስደውም ለዛ ነገር ነው። ይሄ የመጀመሪያው ስቴፕ ነው። ስለዚህ ሁለተኛው ስቴፕ ምን? ነብዩ መሐመድና አላህን መከተል ግዴታ ነው። ነና አይደለም፣ እንደዛ አይደለም የሚለው። አይ እንደዛ አይደለም የሚለው። እስከ ተጋደላቸው ነው የሚለው። ያ ምንድነው? እናንተ አሁን እኛ እያደረግን ያለ ነው። ዳዋ እናደርጋለን፣ እናስተምራለን፣ የተለያየ ነገር እናደርጋለን። ስለዚህ እስከዛ ድረስ ሰዎች እስኪሰልሙ ድረስ እውነትን ለማንገስ ሐሰትን ለማርከስ በሚደረገው ትግል ውስጥ ዓለም እስኪሰማና እስኪስማማ ድረስ በአጠቃላይ እየተጋደለን ያለ ነው። ጃሃድ ላይ ነን ያለ ነው። ጃሃድ ነው።
ራሱ አሁን ይሄ አሁን የምናደርገው አንቺ ማስተማርን ሰዎችን ወደ አላህ የምንጣራው ነገር ምናምን ነገር ግን ፍሪ ዊል ላይ የተከለከለ ነው። ማስገደድ አንችልም። ሱረቱ በቀራ ምዕራፍ 2 ቁጥር 156 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ይላል። ስለዚህ በሃይማኖት ማስገደድ የተከለከለ ነው፣ ሐራም ነው። አንደኛ ነገር። ሁለተኛ ነገር ደግሞ አንድ ሰው አርካኑል ኢባዳ የሚባል ነገር አለ። የኢባዳ ምሰሶች ወይም ደግሞ የአምልኮ ምሰሶ ይባላል። 3 ናቸው። አንደኛው መሐባ ነው፣ ሁለተኛው ረጃ ነው፣ ሶስተኛ ደግሞ ኸውፍ ነው። ወርሻል መሐባ ማለት አላህን ወደሽና ፈቅደሽ ነው መሆን ያለብሽ፣ ማምለክ ያለብሽ። ተገደሽ መሆን የለበትም፣ ትርጉም የለውም፣ አላህ ዘንድም ተቀባይነት የለውም። ሁለተኛ ረጃ ነው፣ ተስፋ። ረጃ ማለት ተስፋ ማድረግ፣ አላህን አገኘዋለሁ በጀነት ውስጥ፣ በጀነት አላህን አገኘዋለሁ፣ እንደና ደግሞ ሽልማት አላህ ዘንድ ሽልማት አገኝበታለሁ ብለሽ ጀነትን ያለው ጸጋ ይሰጠኛል ብለሽ። ሶስተኛ ደግሞ ኸውፍ ይባላል። አላህን ፈርተሽ ያላህ ፍራቻ ኖሮሽ ነገ ጠዋት እጠየቅበታለሁ፣ እቀጣበታለሁ፣ አላህ ይተሳሰበኛል በሰራሁት ወንጀል፣ ሰውን በመበደሌ አላህ ይጠይቀኛል እዚህ ዓለም ላይ ባልጠየቅም ብለሽ ፈርተሽ ነው ማምለክ ያለብሽ። እነዚህ 3ቱ ነገሮች መሟላት አለበት። ስለዚህ ኢማንም ኩፍርም ቀልብ ላይ ነው ያለው። ለምሳሌ አንድ ሰው ብታስገድጂው ዋጋ የለውም እኮ ሊያታልሽ ይችላል። ሰላት አብሮሽ ይሰግዳል፣ ጾምም አብሮሽ ይጾማል። የሚያስፈልገውን ነገር የሚያስፈልገውን እንዴት ነው ስትይው አሰላሙ አለይኩም ሊልሽ ላይ ይችላል። ትርጉም የለውም ካላመነበት በልቡ። ስለዚህ በሃይማኖት ማስገደድ የለም። ግን እኔ የአላህ መልእክተኛ መሆኔን ከአላህ በቀር ሌላ አምላክ የለም ብሎ አንድ ሰው እስኪመሰክር ድረስ ተጋደሏቸው ነው የሚለው። ገደሏቸው አይደለም፣ ፋይት አድርጉ። በቃ ይሄ ጥረት አድርጉ፣ ራሱ ጂሃድ አድርጉ ብለን በቃ ያንን ነገር ጥረት አድርጉ፣ በዛ መንገድ ሂዱ፣ ጥረት አድርጉ፣ ቀን ከሌሊት አስተምሩ፣ ሰበቡን አድርሱ ነው እየተባለ ያለው እንጂ ካላመንክ እገላለሁ ምናምን የሚል ነገር እስልምና ውስጥ የለም። ግልጽ ነው? አዎ ግልጽ ነው። ግን ንብረታቸውን ውሰዱ የሚለው ኡስታዝ፣ ንብረታቸውን ሁለተኛው አማራጭ አለ። ከዛ በኋላ ምን ይላል? ግብር ይከፍላሉ። በሸሪዓዋ ባለበት ሀገር ውስጥ ያሉ እንዲያምኑ ጥሪ ይደረግላቸዋል፣ ስለሙ ተብለው። አይ አንሰልምም ካሉ ተዋቸው ነው የሚለው። ቁርአን ላይም እንደዛ ነው። እሺ ካሉ መልካሙን ነገር መረጡ፣ እምቢ ካሉ ግን ተዋቸው፣ እኛ ሙስሊሞች መሆናችንን መስክሩ ብቻ በሏቸው። በቃ እኛ ሙስሊሞች ነን፣ በቃ ከደሙ ነፃ ነን በሉ፣ ሁጃ አቁሙባቸው ነው። ከዛ በኋላ ግን ምን አድርጉ ይላል? ግብር እንዲከፍሉ ይደረጋል። ጠላት ቢመጣ ምን ቢመጣ አንደኛ ለሚሊተሪ፣ ሁለተኛ ደግሞ ለጡረታ አለ፣ እንደገና ደግሞ ሕክምና አለ። ደግሞ ሌላ ደግሞ ምንድነው የጡረታ ሕክምና ምናምን እነዚህ የመሳሰሉ ነገሮችን ልክ ሙስሊሙ ዘካ እንደሚከፍለው ሁሉ ዘካ እንደሚያወጣው ሁሉ ክርስቲያንና አይሁዶች ደግሞ በዛ በሸሪዓው ሀገር ባለበት ደግሞ ጅዝያ ይከፍላሉ ማለት ነው። እኔ የምኖርበት ሀገር አሁን 30% ነው የምከፍለው ከደሞዜ ላይ። አልከፍልም ማለት አልችልም። እንደውም ጭራሹኑ ከመጀመሪያውኑ ተቆርጦ ነው ደሞዝ የሚገባልኝ ባንኬ ውስጥ። ኢትዮጵያ ውስጥም አሁን እንደዛ ነው። ራሱ ግብር አለ 30% ምናምን አለ። ልክ እንደዛውኑ ሙስሊሙ ግዴታ ዘካ መክፈል አለበት በሸሪዓው ሀገር ውስጥ። ክርስቲያኑና አይሁዱ ደግሞ ጅዝያ ይከፍላል ማለት ነው። ከዛ በኋላ ምኑ ይጠበቅለታል? ደሙም ንብረቱም ይጠበቅለታል፣ ማንም አይነካውም። ካልከፈለ ግን ያው ጠላት ቢመጣበት በኋላ ላይ ኃላፊነት የለብንም ነው ፖይንቱ ያለው። ደሙም ገንዘቡም ሐላል አይሆንም። መተው ጠላቶች ቢያጠቁት ማንም ያስጥለው የለም ነው። እሺ ኡስታዝ አመሰግናለሁ። ምንም ችግር የለውም። በርቺ እሺ፣ አንብቢ። እስልምና ይሄንን ብርሃን ወላሂ ቀስ ብለሽ ረጋ ብለሽ ጊዜ ስጭው። የህይወትሽ ጉዳይ ነው። ብዙ አንቆይም እኛ መጨረሻ ላይ ይኸውልሽ የገነባሽው አካልሽ ስፖርት ትሰሪያለሽ? አይ አልሰራም። እኔ ስፖርት እሰራለሁ እና የገነባነው አካል ትራይሴፕስ ባይሴፕስ ቢሼፕ የሚባለው አካላችን የገነባነው አካላችን መጨረሻ ላይ ትተነው ነው የምንሄደው። ከአብራካችን የወጡ ልጆቻችን ትተን ነው ንብረቶቻችንን ትተን ነው የምንሄደው። የሚቀረን ነገር ምንድነው? ያመንነው እምነት፣ የሰራነው መልካም ስራና የቀራነው ቁርአን ብቻ ነው መጨረሻ ላይ እንትን የሚሆነው። ስለዚህ በተቻለ አቅም እናንተ ማድረግ ያለብሽ ጊዜሽን እንትን ማለት አለብሽ። አጭር ጊዜ ነው፣ የፈተና ዓለም ነው እና በተቻለ አቅም ኢንሻአላህ በርቺና ጊዜ ሲጨው የህይወትሽ ጉዳይ ስለሆነ ማለት ዲን ማለት ቀላል ነገር አይደለም። አመሰግናለሁ። እሺ አመሰግናለሁ። ሌላ ቀን ጠይቃለሁ። እሺ ፎሎ አድርጊኝ። አድርጌሃለሁ። ኧረ ቆይቻለሁ። ይቅርታ ጨዋታ አለ።
መልካም ጊዜ። በጣም ንጽጽር ኮምፓራቲቭ ሪሊጅን የሙስሊም ቤት በጣም እየደመቀ ነው ከክርስቲያኖች ቤት ይልቅ በጣም ትልቅ ቁጥር የያዘው ትልቅ አዳማጭም ያለው የሙስሊም ቤት ነው። ስለዚህ ጀስት ያንን አጀንዳ ለማስቀየስ አንዳንድ ስራዎችን መስራት አለብን ብለው ኩፋሮች ተነስተዋል እና አጀንዳ ለማስቀየስ የፖለቲካ የነበሩ ሰዎች ወደዚህ እንደሚመጡ ተነግሮን ነበር አስቀድሞ ማለት ነው። እኛ ሁላችንም አዌርነሱ አለን እና አጀንዳ አስመጥተው ምናምን ነገር ወደዛ ጠርሮባቸው አጀንዳቸው ሲጠርባቸው ፖለቲከኞቹ ወደ ከፖለቲካ ወጥተው ወደኛ ለመምጣትና ሃይማኖታዊ ነገሮች ላይ ለማተኮር እያደረጉ ነውና እዛ አካባቢ ላይ ባትገቡ ጥሩ ነው። ማሻአላህ አላህ ይጠብቅህ። አሰላሙ አለይኩም እህት ወንድሞቼ። ወአለይኩም ሰላም ወራህመቱላሂ። ይሄ ልናገር ነበር የገባሁት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በተነገረ መሰረት ሲመጡ በጣም ገረመን። ራሱ ደንበኛ ፖለቲከኛ የነበሩ ሰዎች አጀንዳ ሲጠርባቸው በዛ ደግሞ የዛው እንትን ናቸው ምንድነው በዛ ገተታ ይዙና ስራው እንዳይሰራ ለማድረግ ነው። ሰውን በጣም በፍጥነት እየሰለመ ነው። ትናንትና ማን ሊሰለመ አይታቸዋል። በላያም ነበረ እና በጣም ብዙ ሰው እየሰለመ ነው። አሁን ይሄ በቀን በቀን የሚሰልመውን በሌላ አጀንዳ ሙስሊሙን ወጥረው ለመያዝ አስበዋል። አቅደው ነው የተነሱት። መርሐባ ኡስታዙና ሰምተናል። ፕሮቴስታንት ስፔሻሊ ፕሮቴስታንት እና አዌርነስ ክሬት አድርጉ። እንደዚህ አይነት ነገሮችን አሁን ሲያደርጉ በጣም እየተሰራ ነው እና በጣም ችግር እየተፈጠረ ነው። አሁን ሊንዳ ቤትም ብዙ ሰው እየሰለመ ነው። ታርጌት ከተደረጉት መካከል አንደኛዋ ሊንዳ ናት እንድታውቁ። ሌሎችም አዲስ ዓለምም ታርጌት ውስጥ ተደርጋለች። እኔ ታርጌት ተደርጌያለሁ። ጃቢር ማነው ኢብራሂም እንዳለ ታርጌት ተደርገዋል። የሙስሊም እንትኖች ማለት ነው ጀማዎች በአጠቃላይ ታርጌት ተደርገው ልክ ሰው ትኩረት ወደ እነሱ እንዲዞር ለማድረግ ነው አሁን ሀሳባቸው የመጡት ማለት ነውና እኛ ደግሞ ምንድን ነው ሞኝ አይደለንም አይደል እንዴ? ብልጥም ባንሆን ብልጣብልጥ ማንሆን ብልጣብልጦች አይሸውዱንም። ስለዚህ እንደዛ ነው የሚባለው አባባሉ። ጥያቄ ካላቸው መምጣት ይችላሉ። ይኸው እኛ ቤት አለን ቤት እየከፈትን ነው። ይኸው ሊንዳ አለች ትከፍታለች። ጥያቄ ካላቸው ማንኛውም ሰው የመምጣት ይችላል። ጥያቄዎቻቸውን ካላቸው ይምጡና እኛ ቤት እንትን ይላሉ። እንደዛ የሚያደርጉበት ምክንያት ቤታቸውን እንድናሞቅላቸው ነው። አንደኛ ነገር አጀንዳ ጠርሮባቸው ነው። ሌላ ደግሞ ተልእኮ አላቸው። የሆነ ሰዓት ላይ ለማስደብደብ ለማስወገር ፕላን እንዳላቸው ነው የሰማሁት። በጣም የሚገርም ነገር በሰማው በሁለት ሳምንት ሆኖ ማለት ነው። እና አሁን ልክ ስራውን ሲጀምሩ በጣም ገረመኝ እና ልክ ተነገረኝ። የተነገረው ነገር ይሄ ነው ብሎ ሰው ነገረኝ። ከዛ ማን ሄዶ ነበር ብዬ ማለት ስጠይቅ ኡስማን የኔ ነው ችግር የለውም ሌሎቹን አላቃቸውም የተባሉትን በአጠቃላይ ኡስማን ግን የኛው እንትን ስለሆነ ምንም ችግር የለውም ብለን ኡስማንን እንደውም ለአህመድ ነገርኩት። አጋጣሚ ንገረው ብዬ ያው እንትን ካላል ለሌሎችም አዌርነስ ክሬት ለማድረግ ይጠቅማል ብዬ ነው እዚህ የተናገርኩት። በውስጥም በውጭ የምናገር ነሲያ ነው ችግር የለውም ለሌላውም ይጠቅማል ከሚል ነው። ከስር አጀንዳ ተቀባይ የላችሁ። ከስር አሁን ተመልከችው ኖሮ ፍቅር በመረዳት እንጂ በማስረዳት አትገነባውም የሚለው ኡስታዝ ይልሽና ከዛ በኋላ እነርሱን እዛው ማስለም ነው ኢንሻአላህ። ሂድና እስቲ ሞክረው። ሂድና ያጥረገርገዋል በስድብ የሚሰዳደቡበት ቤት ማለት እየነገረች ከላይ ያለች አሁን ልክ እንደዚህ ተቆርቋሪ መስለው ነው የሚመጡት። ይኸውላችሁ እንደዚህ ኡስታዝ ምናምን ይሏቸዋልና እውነት ይመስላችኋል አይደል? አሁን እንደዚህ ቅቤ አንጓችና አስብቶ አራጅ ይባላሉ እንደዚህ አይነት ሰዎች። አላህና መልእክተኛው የተሰደቡ እንዴት አስችሏችሁ ቁጭ ስላላችሁ ታች ያላችሁ ነገር ስድድ ስክሪንሾት ሁላ አለኝ ኡስማን ከፈለክ ልክልሃለሁ። ከስር ይሰደባሉ ረሱ ሰላል። ስለዚህ አሁን ኮንትሮል አለው። ጨዋ ሰው ነው ኮሜንት የሚያደርገው። ክርስቲያኖች የሚመጡ ክርስቲያኖችም በጣም ስነ ስርዓት ያላቸው ናቸው። ኮሜንት ላይ ብታዩዋቸው ካልሆነ አድሚን ይቆጣጠረዋል። ትክክል ማለት ጥሩ መልእክቶችን ነው ያሳለጥከው። ግን ምንድነው እንትኑ ቁማሩን ላይ ቁማር አለው ከበስተኋላ ቁማር አለው ነው እንትኑ እና ያንን ነገር ነቄ ማለት አለብህ ለማለት ፈልጌ ነው እንጂ ሌላ ነገር አለ። ጀዛከላህ እንድትገባ የሚያደርግ ነገር ይሰጡታል። ሙስሊሞችን በላሳቸው አዎ ግቡ እንዴ ለምን ይመስላል ምናምን ብለው ይገፋፉና ትገባለህ። እኔም ይሄንን ነገር አላወቅኩም። የገባሁባቸው ቤቶችም ነበሩኝ ዛሬ ኢንሻአላህ
ማስተካከል ነው። እንደዚህ አይነት ነገር ማስተካከል ነው። መጨረሻ ላይ ማጠቃለያ ኮንክሉዥን የሰጠበት እንትን ኦዲዮን ብትመለከተው ሙስሊሞች ቀሽም እንደሆኑ ምናምን አድርጎ ነው የመሳል እንትን። በኋላ ላይ ሳይኮትሪኮችን ይጠቀማሉ። ገብቷ ሳይኮትሪኮች ደግሞ መጠቀም ደግሞ እኛ ማለት በስነ ልቦና ከነሱ የሚያንስ ነገር የለንም። ግን በቃ ቤቱ የነሱ ስለሆነ መጨረሻ ላይ እንትን ነው ራሱ ኒውትራል ወይ ኤቲስት ምናምን ቢሆኑ ኢትስ ኦኬ ምናምን ትላለህ። ግን ያው የፕሮቴስታንት እና የኦርቶዶክስ ውህደት ነው ለጨዋታው እንትን ነው። ዮኒ ማኛ የሆነ ሰዓት ላይ ምን አድርጎ ነበር? ልክ እንደዚህ ቁማር ሲጫወት ሰዎች እንትን አሉኝ መተው ዮኒ ማኛ ጋብዘዋል ምናምን ሙስሊሞችና ክርስቲያኖች ምናምን እና ቤቱ ምናምን ሲሉኝ ዮኒ ማኛ እኮ ጤነኛ አይደለም አልኳቸው። ኩኩ ነው ለኔ። የሚሰማ ከሆነ ንገሩት፣ ላኩለት። ዮኒ ማኛ ማለት ጤነኛ አይደለም፣ ኩኩ የሆነ ሰው ነው። እና ኩኩ ታውቃላችሁ፣ ኩኩ ደንበኛ ኩኩ ጠሽ ነው። እና ጠሽ መሆኑን እኔ በደንብ ነው የማውቀው። ዝም ብሎ አቋም የሌለው ሰው ዛሬ የሚገደባ በፖለቲካ ዛሬ አማራን ተሳድቦ ነገ ኦሮሞን ይሳደባል። ከዛ ኦሮሞን ደግፎ ደግሞ አማራን ይሳደባል፣ ትግሬን ይሳደባል። ከዛ ደግሞ ኦርቶዶክስ ሆኖ ፔንቴን ይሳደባል፣ ፔንቴ ሆኖ ደግሞ ኦርቶዶክስን ይሳደባል። እንደ ሙስሊም ያደረገውና ደግሞ ሙስሊሞችን በመደገፍ የሚመስል ደግሞ ኦርቶዶክስን በቃ አጀንዳ ሲጠረርበት እየተገለባበጠ ነው የሚሄደው። እና እንደዛ ሲሉ እናንተ ራሳችሁ ጤነኛ ሰው ምናምን ከዛ ሙስሊሞች ሁሉም እንደማይመጡ ሲያውቃቸው ከዛ ፕሮቴስታንትና ኦርቶዶክስን ደግሞ ማዋጋት ጀመረ፣ እንትን ማለት ጀመረ። በኋላ ላይ ደግሞ አሁን ጴንጤውኝ ያለው ደግሞ ብሎ አሁን ሰሞኑን አጀንዳ አድርጎ ነው። አሁን ነገ ጠዋት ይገለበጣል። አይ ቲንክ ብርቱካን ያልገባት ነገር ዝም ብላ ነው የምታወራው። አሁን በቃ ጌታ አስመልጦታል፣ ነግሮኛል፣ የራሴ ነው ብሏል ምናምን ትላለች። አሁን ነገ ጠዋት ሲሄድ ምንድን ነው የምትለው? ተመልሶ እንደዚህ ጌታ ሀሳቡን ቀይሯል ልትል ነው? አይ ብርቱካን ታዘቀኛለች እኮ። እንደዚህ አይነት ሰዎች ያስቁኛል። እና ከዛ አንጻር ነው እንደዚህ አይነት ጨዋታ የሚጫወቱ ሰዎችን አትፍቀዱላቸው። ሲጀመር የሃይማኖት ሰዎች አይደሉም፣ ፖለቲከኞች ናቸው። ግን ከበስተኋላ ደግሞ የሆነ አጀንዳ ተሰጥቷቸው ነው የሚመጡት። እኔ አንድ ጊዜ እኮ የሆነ የሚሰዳደቡ ቤት ውስጥ እኔ ደርስ እያዳመጥኩኝ ደርስ እያስተማርኩኝ እነሱ ከስር ይጽፋሉ። ግባላቸው እየተሳደቡ ነው። እና ምገባው ለምንድን ነው? እየተሳደቡ ነው፣ ግባላቸው። ለምንድን ነው ምገባው? ኡስማን ተሰዳደብ እያሉኝ ነው እኮ ማለት ነው። ሌላ ምን ትርጉም አለው? ወይ ደግሞ ተሰደብ ነው እያሉኝ ያሉት። ግባላቸው እየተሳደቡ ነው። ካፊሮች ያለ አንቀጽ ሲያላግጡና ሲላገጡበት ስታዩ በሌላ ወሬ እስኪገቡ ድረስ ከነሱ ጋር አትቀመጡ አይልም? ሱረቱና ምዕራፍ 6 ላይ አሁን ኦፕቲሚስት በሌላ ወሬ እስኪገቡ ድረስ ማለት ምንድን ነው? ካፊሮች ቤት መግባት በራሱ ችግር አለው ማለት አይደለም። ለምሳሌ እኔ አሁን ከሐዋርያ ቤተክርስቲያን ጋር ሄዳለሁ፣ ገባለሁ። ለምሳሌ የምገባባቸው ቤቶች የክርስቲያን ቤቶች አሉ። ለምን? በሌላ ወሬ እስኪገቡ ድረስ ነው ያለው አላህ። ሲላገጥበትና ሲካድበት ስታዩ በሌላ ወሬ እስኪገቡ ድረስ ከነሱ ጋር ተቀመጠዋል። ኦፕቲሚስቲክ የሆነ አፕሮች ኖሯቸው በስነ ስርዓት የእውር ድንብር የሆነ ጸለምተኛ ሙግት እንትን ሳይሉ በመረጃና በማስረጃ ጠቅሰውና ጣቅሰው መነጋገር ይችላሉ። አሁን ለምሳሌ ኤግዛምፕል ልስጥ። ረሱል ሰለላሁ ዐለይሂ ወሰለም ዘይነብ ጸጉራቸውን ታበጥርላቸው ነበር ይላል ሐዲሱ። ታበጥርላቸው ነበር የሚለውን የእንግሊዝኛው ሱና ዳትኮም ላይ ስትመለከተው ቅማል ትቀምልላቸው ነበር ይላል። እንግሊዝኛው ላይ ገብቷ ሲተረጉሙ ተሳስተዋል። ከዛ አንድ ሰው ጥያቄ መጠየቅ ያለበት ምንድን ነው? መጥቶ መጠየቅ ያለበት ቅማላቸውን ትቀምልል ነበረ ምን ማለት ነው ይሄ ነገር ብለህ መጠየቅ ነው ያለብህ። ያ ቅማላሙ እንትን ምናምን እያልክ ብትባል የትኛው ነው አፕሮች የሚያደርግህ መልስ ለመስጠት? አሁን አንድ ሰው ጥያቄ ብትጠይቀው ሁለቱም ጥያቄ ነው የሚጠይቁ። ያ ቅማላሙ ቅማል ሲልቅም ምናምን እያለ ቢልህ እና አይ ቅማል ትቀምልላቸው ነበር ይላል ምን ማለት ነው ብሎ ቢጠይቅ የትኛውን ነው የምታስተናግደው አንተ? ወደ ትክክለኛ የሆነውን ነገር ነው እሱማ። እሱን ነው የምልህ፣ አፕሮቹ ይወስነዋል። ስለዚህ ከባለጌ ጋር ባለጌዎችን ተዋቸው ነው የሚለው ቁርአን ላይ። አብራችሁ ተሳፈጡ፣ መልስ ስጧቸው ምናምን አይልም። እና አፕሮች ነው። እንደዚህ አይነት አፕሮች በሚመጣበት ሰዓት ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ግን አጠያየቁን አንድ ሰው ሳያሳምር እየዘለፈ እንትን እያለ ምንድነው ረሱል ሰለላሁ ዐለይሂ ወሰለም አይሻን በ9 ዓመቷ ነው ያገባት። ይሄ ነገር እንዴት ይታያል? ከጤና አንጻር እንዴት ይታያል? ባዮሎጂካል እንዴት ይታያል? ሂስቶሪካል እንዴት ይታያል? እንደገና ደግሞ የትራዲሽናል ሴቲንግ እና ፕሎቶች ውስጥ እንዴት ይታያሉ ብሎ አንድ ሰው ጥያቄ ከጠየቀ መልስ ይሰጠዋል። ግን ልክ እንደ ፖስት ሞደርን ጄኔሬሽን ውስጥ ያለውት
ትዳር ጋብቻ ማግባት ያለበት 18 ዓመት ነው ብሎ ያወጡት ምዕራባውያን ናቸው። ምዕራባውያን ያወጡትን ስታንዳርድ አውጥተህ መተህ ከዛ በኋላ ከ18 ዓመት በታች ከሆነ ሬፕ ነው ብለው ሕጋቸው ላይ ካስቀመጡ ይሄ ሬፕ የሚያደርገው ምናምን ብሎ ቢለኝ ልክ አይደለም። እንትኑ አፕሮቹ ገብተዋል። እና እንደዚህ አይነት ባለጌዎች ጋር በብልግና ከፈመሱ ሰዎች ጋር አብራችሁ እናንተ ናችሁ ያፈመሳችኋቸው ቪዲዮ